ገንዘብም እድልም የምንለው በህይወት ላይ የተገደቡ እንደሆኑ አምነን የመጣችሁበትን ታክሲ አቃጥሉት። እንዴት በፍጥነትና በማስተዋል መወሰን እንዳለባችሁ ካልተማራችሁ ከ2017 በኋላ ወደ ዩኒቨርሲቲ መግባት በልበ ሙሉነት ነበር ወደ 5 ኪሎ የተወሰኑ የኢትዮጵያን ወጥ እናንተ ራዕይ የላችሁ ማለት ችግሮቻችሁ ምንጭ እናንተ ብቻ አይደለም የሌለ ነገር ያ ኤግዚስት ያላረገ የትነት ነኝ ከላይ ታፕ ጄኔሬሽን ቆይ ማናንተስ ግራ ገብቷችሁ አያውቅም? እኔ በጣም ግራ ከሚገባኝ ነገሮች መካከል አንዱ ሰዎች በጣም ፕሮዳክታቸው የማይሆን እንኳን ምርት ይዘው በጣም ብዙ ሲሸጡ ሽያጫቸው መጠን ሲጨምር ብዙ ሰዎች እነሱ ጋር ግር ብለው ሄደው ሲገዙና ደግሞ በጣም ምርታቸው ወይም አገልግሎታቸው ምርጥ ሆኖ በጣም አሪፍ የሚባል ሆኖ ማንም የማይከደው ሆኖ ግን ብዙ ሽያጭ የላቸውም፣ ብዙ ትርፍ የላቸውም። ለምንድን ነው ብዬ በጣም ግራ የሚገባኝ ነገር ቢኖር ይሄ ነበረ እና ይሄኛውን ነው ዛሬ ምንፈታው። ምንድነው ምክንያቱ? በጣም ትክክለኛው ምክንያት ምንድነው የሚለው እናያለን። ሰላም ቤተሰቦች፣ ጌትነት ተመስገን ነኝ ከላይ ታፕ ጄኔሬሽን። ስለ ሴልስ ስለ ማርኬቲንግ የሚመለከታችሁ ከሆነ ትክክለኛ ቦታ ላይ ነው ያላችሁት። ሰብስክራይብ በማድረግ መቀጠል እንችላለን። ዛሬም ደግሞ የምናወራበት ሀሳብ በጣም ሁልጊዜም እኔም ጥያቄ ከሚፈጥርብኝ ግራ ከሚገባኝ ነገሮች ውስጥ የሆነው አንዱ ነገር ነው። እሱም ደግሞ ሰዎች ምርታቸው አገልግሎታቸው በጣም ምርጥ ሆኖ በጣም አሪፍ ሆኖ ግን ሽያጫቸው ደግሞ ለምን ይቀንሳል? ሽያጫቸው ለምንድን ነው ከፍተኛ ያለው ነው? ብዙ ሰው ለምንድን ነው የማይገዛው የሚለው ነው። ሁለተኛው ደግሞ በተቃራኒው በጣም ምርታቸው የወረደ ይሄ ነው የማይባል ጀስት ራንደም የሆነ ፕሮዳክታቸውን ይዘው ሰርቪሳቸውን ይዘው ደግሞ እነሱን ደግሞ በተቃራኒ በጣም በከፍተኛ ሁኔታ የመሸጥ ትርፍ ማግኘት እና ብዙ ሰው ወደ እነሱ የመሄድ ዝንባሌ ያለው ለምንድን ነው ብዬ ሳስብ ሚስጥሩ እዚህ ጋር ነው ያለው። ብዙ ጊዜ ሁላችንም የምንስተው ቦታ ይሄን ይመስለኛል። ፕሮሞት ማድረግ ምርታችንና አገልግሎታችንን በደንብ አድርገን አግሬሲቭሊ ማስተዋወቅ አለመቻላችን ነው። እኔም የምቸገርበት ለረጅም ጊዜ የቆየሁበት ነገር የነበረ ነው። እናንተም ደግሞ ፌስ እያደረጋችሁት እንደሆነ አስባለሁ። ምርታችሁ አገልግሎታችሁን በአግሬሲቭሊ በጣም በብዛት ማሲቭሊ እየሸጣችሁ ካልሆነ ትልቁ የፕሮዳክታችሁ ወይም የምርታችሁ ችግሩ ያለው እዚህ ጋር ነው። ሽያጫችሁ የቀነሰው ምርታችሁና አገልግሎታችሁ ጥሩ ያልሆነ ይመስላችኋል፣ ግን ጥሩ ስለሆነ አይደለም የምትሸጡት። የምር ፕሮዳክታችሁን ሰርቪሳችሁን መሸጥ የምትችሉት ፕሮሞት ማድረግ ስትችሉ ብቻ ነው። ማስተዋወቅ እስካልተቻላችሁ ድረስ በደንብ አድርጋችሁ ማስተዋወቅና ሰዎች ጋር እንዲደርስ ካላደረጋችሁ በምን መተው እናንተ ጋር ይገዛሉ ሰዎች? በደንብ አድርጋችሁ መስራት ያለባችሁ ፕሮዳክት ላይ አይደለም፣ ምርታችሁንና አገልግሎታችሁ ላይ በጣም መጨነቅ ሳይሆን የሚያስፈልጋችሁ እንዴት አድርጋችሁ ማርኬት ላይ እንደምታስገቡት ሰዎች ጋር የእናንተ ምርትና አገልግሎት እንዴት መድረስ እንዳለበት ነው መጨነቅ ያለባችሁ። አብዛኛው ምንም አይነት ምርት ሳይኖራቸው እንኳን መሸጥ የቻሉ ሰዎች ይሄኛው ነገር ስለገባቸው ነው። አግሬሲቭሊ ፕሮሞት ያደርጋሉ ምርታቸውን። የትኛውንም ትልልቅ ድርጅት ጥሩልኝ፣ ኮካኮላ በሉት፣ እያንዳንዱን ስትራቴጂ የሚጠቀሙት እያንዳንዱ ትልልቅ ሴልስ ያላቸውን ማጥናት ትችላላችሁ። እኔ የሚያደርኩት ያንን ነው። ብዙ ጊዜ ምንድነው ሚስጥራቸው ብዬ በማጠናበት ሰዓት ይሄ ነው። ፕሮሞት ያደርጋሉ። አግሬሲቭሊ ነው ፕሮሞት የሚያደርጉት። ስማቸውን ልክ የእናንተ ስም ያክል እስክታውቁት ድረስ እናንተ ከነሱ እኩል ስለ ምርታቸው ስለ አገልግሎታቸው እስክታወሩ ድረስ አይምሯችሁ ውስጥ ያስገቡታል። ስለዚህ ሰዎች ያወቁት ማለት ሰዎች ወደዱትም አልወደዱትም ኮንሺየስሊም አንኮንሺየስሊም የመግዛት ባህሪ ያለን። ስለዚህ ያንን ስትራቴጂ ነው የሚጠቀሙት። በህይወታችሁ ላይ በቢዝነሳችሁ ላይ ማድረግ ያለባችሁ ነገር ሜቢ ምርትና አገልግሎት እንኳን ላይኖራችሁ ይችላል፣ እውቀት ሊኖራችሁ ይችላል። ለምሳሌ እውቀት አላችሁ ማለት ያን እውቀት እናንተ ራሳችሁን ፕሮሞት ማድረግ ካልቻላችሁ፣ ለሌላ ሰው ማቅረብ ካልቻላችሁ በምን አድርገው ሰዎች ይቅጠሯችሁ? አብዛኛው ወጣት ስራ የለም ይላል። ልክ ነው። ስራ የማይኖረው ግን አንተ ያለህን ነገር አንተ ያለህን እውቀት ሄደ ፕሮሞት እስካላረከው ድረስ ማንም አይገዛህም ቤት መጥቶ። ስለዚህ የበጣም ሚስጥር እና ደግሞ ግልጽ የሆነ ሚስጥር ቢባል ይሻላል እና
በምርታችሁና አገልግሎታችሁ ላይ ሴልሳችሁን መጨመር ግድ የሚላችሁ ከሆነ የምር ትርፍ መጨመር እፈልጋለሁ፣ ሽያጭ መጨመር እፈልጋለሁ የምትሉ ከሆነ ያለምንም ድርድር ነው ፕሮሞት ማድረግ ያለባችሁ ምርታችሁና አገልግሎታችሁ። ፕሮሞሽን ሲባል ብዙ ሰው የሚያስበው አንድ ጊዜ ሶሻል ሚዲያ ላይ ሊሆን ይችላል ቡስት ስላስደረገ ወይም ደግሞ በቴሌቪዥን በጣም ብዙ መቶ ሺዎችን አውጥቶ ስላስተዋወቀ ብቻ ፕሮሞት ያስደረገ ይመስላል። ፕሮሞሽን እሱ ብቻ አይደለም፣ አንዱ ነው እንጂ ሁሉም አይደለም። ፕሮሞሽን አግሬሲቭሊ ዴይሊ የሚደረግ ነገር ነው። ለድርጅታችሁ ፕሮሞሽን ለምርታችሁ ማለት ምግብ ማለት ነው። እናንተ ጠዋት በልታችሁ ምሳ ሰዓት እንደሚረባችሁ ከዛ በኋላ ደግሞ ራት እንደሚያስፈልጋችሁ ሁሉ ድርጅታችሁ፣ አገልግሎታችሁ፣ ምርታችሁ ልክ እንደ ምግብ ነው የሚፈልገው። ጠዋት ፕሮሞት ታደርጋላችሁ፣ ከሰዓት ፕሮሞት ታደርጋላችሁ፣ ማታ ፕሮሞት ታደርጋላችሁ። በዚህ መንገድ ብቻ ነው ምርታችሁ፣ አገልግሎታችሁ በሰዎች ዘንድ ታዋቂ የሚሆነው፣ ተፈላጊ የሚሆነው፣ የሚሸጠው። ምርታችሁ ጥሩ ስለሆነ አትሸጡ። ምርታችሁና አገልግሎታችሁ በደንብ ስለታወቀ ትሸጣላችሁ። በጣም ይሄኛው ሐሳብ የሚገዛችሁና በእርግጥም የሚመለከታችሁ ከሆነ እስካሁን ቆይታችኋል። ይሄኛው ሐሳብ ደግሞ የሚመለከታችሁ ከሆነ ሰብስክራይብ በማድረግ ቀጣይ የተለያዩ ቪዲዮዎች በማርኬቲንግ ዙሪያ በሴልስ ዙሪያ ላይ እንሰራለን። በሱ ዙሪያ ላይ ማውራት እንችላለን። ስልካችሁን ማስቀመጥ ትችላላችሁ፣ ኮሜንታችሁን ማስቀመጥ ትችላላችሁ። አብረን ማውራት እንችላለን፣ መወያየት እንችላለን። መልካም ጊዜ ይሁንላችሁ። መልካም ጊዜ